ከነዚህ ውጪ ያሉት አብያተ ክርስቲያናት ህብረት ይሄን ነገር ተቃውሞ በግልጽ መግለጫ እንዲያወጡ እቀበላለሁ። አለበለዚያ ግን ይሄ አሁን እባቡ አንገቱን አስገብቷል። ምንም እንዳትጠራጠሩ። አሁን በፍጥነት እባቡ ተደብድቦ ካልወጣ ከዚህ ቤት በጣም ችግር ይመጣል። ሰምና ወርቁ ምናምን እንዳትሉኝ። እባቡ ሰይጣን ነው፣ ምንም ሌላ የለም። እባቡ ሰይጣን ነው። ሰይጣን ይሄው እንዴ ዘፈን ስለ በኋላ አወራለሁ። ዘፈን የሚለውን ሐሳብ በኋላ አመጣለሁ። ግን አሁን ስለ ዘፋኝ ነው ማወራው። ስለ ዘፈንም አይደለም፣ ስለ ዘፋኝ ነው ማወራው። በነገራችን ላይ ስለ ዘፈንም አይደለም። which is ዘፈንና ዘፋኝነት ደግሞ ስለሱም በኋላ ነግራችኋለሁ። መጽሐፍ ቅዱስ ስለ ዘፈን ምን ይላል፣ ስለ ዘፋኝነትስ ምን ይላል የሚለውን ማለት ነው። አንድ ጊዜ ወንድምነት ታሰማቸውና ሐሳቤን ራፕ አፕ አረግና ለሌሎቹ ሰጣለሁ፣ ግን እንመለሳለሁ። ዛሬ በዚህ ጉዳይ ላይ አውርቼ የምጨርስም አይመስለኝም። ግን አንድ ጊዜ አሰማቸው እና ለሁሉም ከዛ በኋላ ቶሎ ብዬ ሐሳቤን ጨርሼ ወደ ሌሎቹ እሄዳለሁ። በአንድ ደቂቃ ውስጥ ሐሳቤን እጠቀልላለሁ። እሺ ወንድምየው እግዚአብሔር አምላክ አብዝቶ ይባርክ። እሺ ታብታብና ኮምፕሊንክ አድርጉ። መወዳችሁ ቤተሰቦቼ በጣም ነው መወዳችሁ፣ በጣም ነው መወዳችሁ። በጣም እሱ ነው እኮ ያ ደሻን ሚሚዬ ሁሉም ሰው መቃወም አለበት። ሁሉም በክርስቶስ ክርስቲያን የሆኑ በጠቅላላ መቃወም አለባቸው። ደግሞ ከፍ ያሉ ወንድምነት እንዳለው መሪዎቻችን በዚህ ጉዳይ ላይ መግለጫ ሁሉም ይቃወማል ብላችሁ አሁን ኮሜንት ላይ አንዳንድ ሰዎችን አያለው ኮሜንት ስታረጉ ስትመላለሱ አያለው እና ከነሱ ሰዎች ጋር አትመላለሱ። እንዲህ የሚያደርጉ ብቻ አይደለም ከሚያደርጉት ጋር የሚተባበሩም ናቸው ይላል እኮ መጽሐፍ ቅዱስ። ስፒሪቱን የሚጋሩ ሰዎች እኮ ናቸው እነዚህ ሰዎች። እና ሁሉም ሰው ተመሳሳይ እንደዛ ብላችሁ እንዳታስቡ። አሁን እያየው ነው ኮሜንት ላይ ሪስፖንድ ስታደርጉ እያየው ነው። አንድ ፕሮፊት ተብሎ የመጣ ሰው ፕሮፊት ምረቱ ምናምን የሚባል ቅናት ነው ይላል። አሁን ምንድነው ይሄ ፕሮፌት ምረቱ የሚባል? በቃ አሁን ቁጭ ብሎ እንደነሱ ቤት መኪና ለመንዳት ቤት ለመስራት ምናምን የሚሰራ ሰው ነው። እና እኔ ጋር ሲደርስ ነው ወይ የምትመቀኙብኝ አይነት ነው። ኦኬ እነሱ ዘርፈዋል፣ እኔ ተረጩ ዘራፊ ነው። አሁን እሱ ለወደፊት ቤት ምናምን እየተኝቶ የሚያልም ነው። እንደዛ ቤት እንደነሱ ብልጭልጫ ማርጌ ምናምን የሚል ነው። እና ለዛ ነው አሁን እንደነዚህ እጮቹን ተዋቸው። አሁን እጩ ዘራፊዎች አሉ ገና ለወደፊት እንዘርፋለን ብለው በፕሮግራም ገና የሚኖሩ ማለት ነው። just leave them እነሱን ተዋቸውና ሐሳባችንን ዋና የተሰበሰብንበትን ነገር እንደዛ እናርግ። ተባረኩ ወንድምየው። እቺ ቅናት የምትባለው ነገር ዛሬ ማለች እንዴ? ዘንድሮ ማለች እንዴ? ሰዋ ነገር እንወዳቸዋለን። ወንድምየው እንዳለውም አትመልሱላቸው፣ ይልቁንም ባርኳቸው ወይም ዝም በሏቸው። እሺ በጣም ነው የምወዳችሁ። እሺ ወደ ጉዳያችን ንግባ። ታብታብና ኮምፕሊንክ አድርጉ። ታሪኩ የሰላም አምባሳደር እንኳን ደህና መጣህ ታሬ። እንኳን ደህና ቆየ የእግዚአብሔር ሰው። እንዴት አለህ? እግዚአብሔር ይመስገን። በነገራችን ይሄ ሰው ከብዙ ዓመት በፊት ጂንካ በመጣው ጊዜ ድንቅ የሆነ መልእክት የሰማ ሰው ነው። እግዚአብሔር ስሙ ይባረክ። እግዚአብሔርን ያዘ ሊደነግጥ ይችላል እንጂ ግን አይፈራም። እዚህ ጋር ቆም ወንድምነት ያዘ። አሁን ሁለቱም ሰዎች አሁን ዩጩፋም ይሄም ዘፋኙም ሁለቱም ናቸው ጸሎት የሚያስፈልጋቸው። በነገራችን ላይ አሁን አንዱ ጸላይ አንዱ ተጸላይ መሆኑ ያስቀኛል። እኔ ምንጫቸው አንድ ነው ብያቸዋለሁ። እኔ ኃላፊነት ወስዳለሁ። እኔ ፍሬም ነኝ የምናገረው። በነገራችን ላይ ራይት በቪዲዮ ማልወጣው ስለምታውቁኝ ነው። ሁላችሁ ለምናገረው ንግግር ኃላፊነት ወስዳለሁ። እኔ አሁን ዘፈን የጨለማ ስራ ነው፣ ዘፈን አቁምና ጌታን ተቀበል በብርሃን ተመላለስ ነው ያልከው አይደለም። ስለዚህ ዘፋኝን ተከናወን ብለህ መርቀ ሸኝተ ስም ይዞ መጣ እኔ ጸልየለት ካልክ ሁለታችሁ ምንጫችሁ አንድ ነው ማለት ነው።
አንተን እግዚአብሔር ሰው ብለን እሱን ዘፋኝ ልንልበት የምንችለው ምንም ምክንያት የለም። ና that's impossible። አንተ ጸልየህ ዘፋኝ ተሳካለት ደን ሁለታችሁም ሶርሳችሁ አንድ ነው ማለት ነው። እኔ እግዚአብሔር ሰው ዘፋኝ ሲያደርግ ሲያገኝ ማቀው ዘፈን እኮ የጨለማ ስራ ነው፣ ተው ለምንድን ነው ማተው? ይሄንን ይኸውልህ እውነት ህይወት መንገድ ኢየሱስ ነው፣ በሱ በቀር ወደ አብ የሚመጣ የለም። ሰው ዓለሙን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ነው የሚለው መጽሐፍ ቅዱስ። የፈለገ ዝነኛ ብትሆን እንደ ማይክል ጃክሰን ዝነኛ አትሆንም። ማይክል ጃክሰን ኢንተርኔት ባልነበረበት ጊዜ ኢን ሚሊየንስ ፕሮግራሙ የሚታደሙለት እንደዛ አይነት ሰው ነበረ። የሚበላው ምግብ ተቀምሞ በዶክተሮች የሚሰጠው ኦክሲጅን የተገጠመለት አልጋ ላይ የሚተኛ 150 ዓመት ትኖራለሁ ብሎ የሚናገር ሰው ነበረ። ነገር ግን በ50 ዓመቱ ሄደ። የፈለገ ዝነኛ ብትሆን እሱ ጋር አትደርስም። በቃ ጥሎት ሄደ። ማይክል ሁሉ ነገር ጥሎት ሄደ። ታሪክ ሆኖ ቀርቷል፣ ተከድኗል። አሁን ስጋው በስብሷል። በጨለማ በሞት ይጠብቃል። ሞት ከዛ በኋላ ፍርድ ስለሚል ማለት ነው። ሁለተኛ እድል ስለሌለ ከሞት በኋላ ባለ ህይወት። ስለዚህ ተመለስ ወንድሜ፣ ጌታ ይሻልሃል እና ወደ ጌታ ናና እረፍ። እሱ ሰላም ይሰጣል። ሰላም አምባሳደር ከመሆን ሰላም አምባሳደር ሪሊ ሰላምን እሱ ነው ያውቀዋል። መጽሐፍ ቅዱስ ስለ ሰላም ምንድነው የሚለው? ታስታውሳላችሁ? ኢየሱስ ስለ ሰላም የሚላቸውን የሚወደኝ ቢኖር እያለ ትእዛዜን ይጠብቃል እያለ በሚናገርበት ቦታ ላይ እኔ ሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይላል። ያንን ለሚወዱት ነው፣ ትእዛዙን ለጠበቁት ነው። እሱ ላይ ወደ በኋላ ላይ እመጣለሁ። ወንድምነት ቀጥለው። ዋው እግዚአብሔር አምላክ አብርሽ ባርክ። እሺ ታብታብና ኮፒሊንክ አድርጉ። አንዳንድ ከሆነው አካባቢ ያላችሁ ደግሞ መታችሁ ቤካ ምናምን ነገር ፎርስ ፕሮፌቶች ምናምን ነገር ተደግፋል። አረ ንኩት። ሞዴሬተሮቼ አንድ ነገር ልንገራችሁ። ከኛ ወገን ሆኖ ተደግፋላችሁ አይነት ስታፍ ካያችሁና ከኛ ከሆነ ቦልካችሁ አሰናብቱልኝ ፕሊዝ። እኔ ገብቼ ፕሮፋይል ቼክ ማድረግ አልችልም። እናንተ ግን ቼክ የማድረግ አክሰስ አላችሁና እንደዛ አድርጉና በቃ ቦልካችሁ አሰናብቱ። እሺ አልፈልግም እንደዚህ ያንሰው። ኦኬ እኛ የክርስቶስ ልብ ነው ያለን። አለቀ። አንድ ሰው የሆነን ሰው ምናምን ነገር በቃ ካልሞተ ካልተቀጠቀጠ እንደው አፈር እስካልገባ ድረስ አንደለም እና ስቶፕ እንደዚያ ነገር then let's go። ወንድምየው ጊዜ ይባርክ። ይሄው አይደለም አባቴ መልእክት እንድደርስ ነው። እስካሁን ሌላ ታሪክ እየጠበቅኩ ነበረ። ያ ትንሽ እየዘገየ ሲሄድ አባቴ ከፊት የሱን ታሪክ መስማት ፈልጎ ነው መሰለ ብዬ አላስቻለኝምና እኔ የሰላም ዋንጫ ይዤ መጣሁ። መነጋገር ትሆናለህ ተብያለሁ። ያው እናንተ የሰማችሁትና ያያችሁት ስለሆነ የሱ ስራ ነው። ምንም እናገረው ነገር የለምና የሰላም ዋንጫ ይሄ የእግዚአብሔር ቤተክርስቲያን ስለ ሰላም ስለ ፍቅር ስለምታወራ እዚህ ቁጭ ብላ ለአገሬ ለዓለም ለምድርቱ ሰላምን ብቻ ታምጣልን። እዚህ ለክራይስት አርሚ ቸርች አበረከትኳት። ወንድምነት አንድ ጊዜ ያዘው። ይሄው እሺ አባ አሁን እዚህ ጋር ሰላም ስለሚሰበክባት ቤተክርስቲያኗ ዋንጫዬን አበረከትኩ። ሰውየው የመጣበትን ሞቲቭ እነግራችኋለሁ በኋላ ራሱ ይተፋዋል የመጣበትን ሞቲቭ ማለት ነው። ግን እኔ ከሰውየው ጋር አሁንም ጉዳይ የለኝም። እኔ ከዘፋኙ ጋር ጉዳይ የለኝም። ዘፋኙ ዘፋኝ ነው ማለት የጨለማን ስራ የሚሰራ ነው። የጨለማውን መንግስት የሚያገለግል የጨለማው አገልጋይ ነው። ዘፋኙ ላይ አይደለም እኔ ቅሬታዬ። ምክንያቱም እሱ ነው የመጣው፣ ወደ ቤተክርስቲያን መጥቷል። ቤተክርስቲያን ብሎ መጣ። ቤተክርስቲያን ነው ብሎ የሚያምነውም ሰዎች ቤተክርስቲያን እንደሆነ አድርገው የሚቀበሉት ሰው ደግሞ ቅድም እንዳልኳችሁ ዓለምን ከቤተክርስቲያን ጋር ለማጋባት ነው ሽርጉድ ሲል የነበረውና
ቤተክርስቲያን ሰላምን ስለምትሰብክ እዚሁ ይሁን እኔም ያው ሰላም ለሰላም ብዬ እንደዚህ ብለው ሸልመውኛል ብሎ አለ። እውነት የቤተክርስቲያን ሰላምና የሱ ሰላም አንድ ነው እንዴ? እሱ ሰላም ተሸለምኩበት የሚለው አለኝ የሚለውም ሰላም እኮ ፌክ እኮ ነው፣ ውሸት እኮ ነው። ቤተክርስቲያን እኮ ያላት ሰላም እኮ እንደዛ አይደለም። መጽሐፍ ቅዱስ እኮ እንደዛ አይደለም የሚለው። አንድ ጥቅስ ላምብላችሁ። አንድ ጥቅስ ላምብላችሁ። ሼር ግን በደንብ አድርጉ ፕሊዝ። በደንብ ሼር አድርጉ እሺ። አሁን ቅድም ያልኳችሁን ጥቅስ ላምብላችሁ ዮሐንስ 14 ላይ ያለውን ማለት ነው። እንዲህ ይላል 14:23 ላይ ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ማን አለ? የሚወደኝ ቢኖር። እሺ ቃሌን ይጠብቃል፣ ቃሉን መጠበቅ አለበት። የሚወደው ቃሉን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለ። የማይወደኝ አለ ቃሌን አይጠብቅም አለ። የማይወደኝ ምን አይልም? ቃሌን አይጠብቅም። የምትሰሙትም ቃል አለና የላከኝ አብ ነው እንጂ የኔ አይደለም ማለት። ስለዚህ ኢየሱስን እንደምትወዱት በምንድን ነው የምትገልጡት? ኦኬ በመታዘዝ አይደለ? ቃሉን በመስማት ኦኬ፣ ቃሉን በመጠበቅ። ቃሉን ስጠብቁ ኢየሱስን እንደወደዳችሁት በዛ ይታወቃል። ወደሱ እንመጣለን አባቴና እኔ አለ፣ በሱ ዘንድ መኖሪያ እናደርጋለን አለ። የማይወደኝ ግን ቃሌን አይጠብቅም አለ። ልዩነቱ ይሄ ነው። አንድ ሰው የሚለየው ጌታን እንደሚወድና እንደማይወድ የሚለየው ኢየሱስ ይወድሃለው የሚለውን መዝሙር 6 ጊዜ ስለዘመረ አይደለም፣ ቃሉን ስለጠበቀና ቃሉን ስላልጠበቀ ነው። በዛ ነው። ከዛስ ከእናንተ ጋር ስኖር ይህን ነግሬያችኋለሁ ካለ በኋላ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሙሉ ያሳስባችኋል አለ። ኦኬ ሁሉን ያስተምራችኋል፣ እንደገና የነገርኳችሁን ደግሞ ያስታውሳችኋል አለ። ኦኬ ያሳስባችኋል። ከዛስ ሰላሜን እተውላችኋለሁ አለ። ሰላሜን ምን እላችኋለሁ? እተውላችኋለሁ። ኦኬ እኛ የተተወልን ሰላም የማን ነው? የማን ሰላም ነው አሁን ያለን? የኢየሱስ ሰላም ነው። ኢየሱስ የተወልን ሰላም። ከዛስ ሰላሜን እሰጣችኋለሁ አለ። ደግሞ የማንን ሰላም ተቀበልን? የኢየሱስን። ከዛስ እኔ የምሰጣችሁ አለና ዓለም እንደሚሰጥ አይደለም አለ። ኧረ ዲስታጊና ያንተን ሰላም መልስ አባዬ። ያንተና የኛ ሰላም የተለያየ ነው። የሰላም ምናምን ብለው የመጡልን ውሰድ፣ እዛ ወስደጣል። የኛና ያንተ ሰላም አንድ አይደለም። አንተ በዓለም ያለ ሰላም ስለሱ በኋላ እንመጣለን። አንተ ከጨለማው መንግስት ሳትመጣ፣ ከሞት ወደ ህይወት ሳትመጣ፣ ወደ እግዚአብሔር መንግስት ሳትመጣ የጨለማውን መንግስት በዘፈን እያገለገልክ ይሄን የሰጡኝን የሰላም ተወካይ ብለው የሰጡኝን ዋንጫ ይሄን ቤት የሰላም ቤት ስለሆነ አይደለም። ሁለቱ ልዩነት አለው። ያንተ ሰላምና አንተ ሰላም ብለህ የምትጠራውና እዚህ ቤት ያለው ሰላም የተለያየ ነው። ኢየሱስ ምን አለ? ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ዓለም እንደሰጠች አይደለም ብራዘር፣ እኛ ቤት ያለው ሰላም። ሙሉን አንብቡት እናንተ። ቀጥሎ ያለው አንተ ሰላም ብለህ ስታወራና እኛ ሰላም ወይም ቤተክርስቲያን ሰላም ብላ ስታወራ ሁለቱ የተለያየ ነው፣ የሚገናኝ አይደለም። ጳውሎስ ስለዚህ ምን እንደሚል መጨረሻ ላይ ነግራችኋለሁ አብራርቼ። ወንድምነት ቀጥለው ካቆምክበት። ዋው ተባረክ የኔ ውድ ወንድሜ። በሉ ታፕታፕ ኮፒሊንግ ያደርጋችሁ። ቤኪዬ ወዬ በጣም ይቅርታ፣ አንድ ሀሳብ ጨበጥ አድርጌ ያው ኤፊል ልናገር የፈለገውንም ነገር ትንሿን ነገር ኮንፈርም ላድርጋችሁ። ትናንት ወዲያ ሰዎቹን አግኝቻቸው ስለነበረ ይሄ ፕሮግራም ይሄ አሁን ኢስታጊና የቀረበበትም ምክንያት በነፍስ ጉዳይ ባይዘዌ በሀገር ጉዳይና በነፍስ ጉዳይ የኢትዮጵያ መንግስት አይደለም የትኛውም አገር መንግስት አይደራደርም። ከዚህ በቀደም እንደምታውቁት የጩፋም ሆነ እስራኤል ዳንሳ በሚሰሩት በሚጠረጠሩበት ወንጀል የራሳቸው ጋሻ ጃግሬዎች አሏቸው። አዲስ አበባ ፖሊስ ኮሚሽንም ይሁን ፌደራል ፖሊስ ኮሚሽንም። ይሄንን የምነግራችሁ ኢትዮጵያ ውስጥ አዲስ አበባ ሆኜ ነው። ነገ ስጠየቅ የምመልሰው መልስ ስለሆነ ነው በኮንፊደንስ የምነግራችሁ። መጡ ከጌታ ስላልሆኑ ወጡ የሚለው እንዳለ ሆኖ፣ ነገር ግን በሞት ጉዳይ ላይ ዳዊት ቢሞት
የዳዊትን ጉዳይ ቤተሰብ ቢደራደር የሆነ ገንዘብ በተፈጠረበት ወንጀል የሆነ ነገር ቢያደርግ መንግስት አይለቀውም። የዳዊትን ቤተሰብ አለቀ። ምናልባት አሁን ለናሁን ቤተሰቦችም እንዲሰሙት ብዬ ነው። ከትላንትና ወዲያ አብረን ቁጭ ብለን የተነጋገርነው ነገር ስለነበር ይህንን ነገር እንደገና ይህን ነገር ለማዳፈን ይህ ሰው የዚህ መድረክ ላይ መጣና በሰላም ስበብና በሽልማት ስበብ ትላንትና የሰራውን ድራማ ዛሬ እዚህ ጋር መጥቶ ሲሰራ ተቀባይነት የሚያገኝ መስሎት ከሆነ እግዚአብሔር ስለ አንዱ ኃጢአተኛ ነፍስ እንኳን ግድ ይለዋል። እንኳን አይደለም እንዲህ ዓለም የተደበላለቀበት ጉዳይ። ለማንኛውም እቺን ነገር ለማዳፈን የተሰራች ድራማ ነች። ትላንትና አይ ቲንክ አሁን ዛሬ ኤፍንም ቤኪንግ ሳይን የገባሁት ባጋጣሚና በጣም ሶሪ ስላቋረጥኳችሁ። ዞሮ ዞሮ የናሁን ቤተሰቦችም የዩ ጩፋ ቤተሰቦችም ይህንን ታያላችሁ። እናንተም ወደ መጀመራችሁበት ቀጥሉ። ከትላንት ወዲያ የዩ ጩፋ ወንድሞች አዲስ አበባ ፖሊስ ኮሚሽን አንደኛው ቋሚና ፓትሮል አንደኛው ትራፊክ የነበረ የነሱ ወይም ደግሞ የነሱ ኮርሶች ኮንፈርሜሽን ሰጥተዋችሁ እናንተ ሄዳችሁ ተደራድራችሁ በዚህ ጉዳይ ወደኋላ ብትሉ አስክሬን ከጉድጓድ ወጥቶ ድጋሚ ምርመራ ይደረጋል። የመጀመሪያው ምርመራ እንዳለ ሆኖ ይህንን ዓለም እንዲያውቀው ነው የምፈልገው። ስለዚህ ወደኋላ የሚባል ነገር የለም። ኤፍዬ ቤኪ በዚህ ውስጥ ያላችሁ ሁሉ እግዚአብሔር ይባርካችሁ። ባይዘዌ እኔ ልክ እንደ ቅድም እንዳለው ሌላም ሰው ጠይቆኛል። እዚህ ውስጥም የሚሉት ሰዎች የሚጽፉት ሰዎች አሉ። እኔ እንደ አንድ ወንጌል አማኝ እዩ ጩፋ የወንጌል አማኝ ነው ብዬ ስለማላምን እኔን አይወክለኝም ወይም ጴንጤን አይወክልም ብዬ ነው የምደመድመው። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። በነገር ሁሉ ለጌታና ለጌታ ብቻ ተገዝቼ መኖር እንድችል ጸልዩልኝ። ጋድ ብለስ ዩ። ተባረኩ። ሰላማችሁ ይብዛ። በርቱ። ተባረክ ዴቪዬ። እሺ ወደ ጉዳያችን ንግባ። ቪዲዮ ላሰማችሁ። ሞር ትኩረት የምናደርገው ስፔሻሊ በዚህ ጉዳይ ላይ ነውና እሱን እናደርጋለን። ታፕታፕና ኮፒ ሊንክ አድርጉ። ተባረክ ዴቪዬ። እሺ እንትኑ ዳይቨርት አልሆነም ብዬ ተስፋ አደርጋለሁ። አሁንም እንትን ላስታውሳቸው የመጨረሻውን ላስታውስና ልቀጥል። ሰው ምንድን ያለን ሰላም አምባሳደር አድርገው የሰጠኝን ስጦታ ይሄም ደግሞ የሰላም ቤት ስለሆነ ሰላም የሚሰበክበት ስለሆነ ይሄን ዋንጫ ሰጣለው ነው ያለው። ይሄ ዘፋኝ የሚለውና ሰላም እኛ የምንለው ሰላም አንድ አይደለም። የቤተክርስቲያን ሰላምና የዚህ ሰው ሰላም አንድ አይደለም። ቅድም እንዳልኳችሁ ጌታ ኢየሱስ እሱን ለሚወዱና ቃሉን ለሚጠብቁ ለሚታዘዙት የተናገረው ቃል አለ። እዛ ላይ በግልጽ ኢየሱስ የዓለም ሰላምና የኔ ሰላም የተለያየ ነው ብሏል። እኔ የሚሰጣችሁ ሰላም በዓለም ያለው አይደለም፣ የኔ ሰላም ይለያል። ያንን ሰላም ደግሞ ተውላችኋለሁ እሰጣችኋለሁ ብሏል። ስለዚህ ቤተክርስቲያን የሱን ሰላም መጥቶ ከቤተክርስቲያን ጋር ማች ለማድረግ እንዳልኳችሁ ያው በዓለም የማጋባት ስራ ዓለምን ከቤተክርስቲያን ጋር ለማጋባት የተደረገ ከፍተኛ በቤተክርስቲያን ላይ የተቃጣ በጣም አስቀያሚ ታሪክ ነው። በዛ በጣም አዝናለሁ። እሺ ላሰማችሁ። እሺ ሶሪ ልጠቅልል። ከእሱ ጋር ነው ያቆምነው። ምናልባት ካቆምና ቀር ከብሬክ በኋላ ላይ አወራለሁ። እንዳልኩት አንድ ብጨምር የዘካርያስን ትንቢት የምታስታውሱ ከሆነ ምንድነው የሚለው ይህ ከላይ የመጣ ብርሃን በመጎብኘት በአምላካችን ምሕረት ርኅራኄ ምክንያት ነው ካለ በኋላ ሉቃስ 1 ላይ ነው ታውቁታላችሁ ሁላችሁም ታሪኩን። መጨረሻ ላይ 79 ላይ ምን ይላል? ብርሃኑን በጨለማ በሞት ጥላ ተቀምጠው ላሉት ያበራል ካለ በኋላ እግሮቻችንም በሰላም መንገድ ያቀናል ይላል። አሁን እግሮች በሰላም መንገድ የሚቀኑ ጌታ ኢየሱስን ያ በጨለማ መካከል የሚያበራው ያንን ኢየሱስ የህይወት ጌታና ንጉስ አድርገህ ስትቀበል ነው። ከሞት ስራት ከጨለማ ስራት ነፃ ስትወጣ ነው በሰላም መንገድ ላይ የምታቀናው። እስከዛ ድረስ ሰላም ያለህም አይደለህም፣ ሰላምም የለህም። አንተ እንኳን ለሰዎች ሰላም ልታመጣ ቀርቶ ሲጀመርም ሰላም ያለህም ሰው አይደለም። ሰላም የምትለው ሰላም ግን የዓለም ሰላም ነው እንጂ የኛ የእግዚአብሔር ሰላም ወይም ደግሞ የቤተክርስቲያን ሰላም አይደለም። ሁለቱ ልዩነት አላቸው ነው። ወንድምነት ቀጥል። እሺ አባኮ ታፕታፕና ኮፒ ሊንክ አድርጉ። ኦኬ እችን ዋንጫ ያገኘኋት የሰላም አምባሳደር ሆኜ ነው። ሰላምን ማን ይወዳል? እግዚአብሔር ይወዳል። ሰላምን እግዚአብሔር ይወዳል።
አዎ ሞታለሁ ጠፋለሁ ብዬ አስቤ ፈርቼ ነበረ። ብቻዬን ሰላምን ተጋፈጥኳትና በጣም እንደ ሰው ከብዶኛል። የሚገባበት ጉርጋድ አጥቻለሁ። የሚገባበት ሰው አጥቻለሁ። በአካባቢዬም ሄጄ ሰላም አላገኘውም። በጣም እንደ ሌባ እየተገፋው በቃ እኔን ሳዩ መጠቋቀም ያደርጉኝ። ማክስ አርጌ ኮፊ አርጌ ወንድምነት ፖዝ አርገው በጣም ሰላም አላገኘውም ሲል ሰማሁት ልበል። እሺ የሰላም አምባሳደሩ ራሱ ሰላም አላገኘም። ራሱ ያላገኘው ሰላም ነው ለቤተክርስቲያን ይዞ መጣ። ቀጥል ወንድምነት። ወይኔ እናቴ ኦኬ ተቦኩ ነው የዞርኩኝ እና መጨረሻ ላይ ደግሞ ና ስለ ሰላም ሰብካል ና ተሸለም ሲባል ገረመኝ። ለካ ዳንኤል ጉርጋድ ውስጥ ያደረው ያለ ምክንያት አይደለም። ታሪኩም ከአሳዳጆች የተረፍኩት ያለ ምክንያት አይደለም። እግዚአብሔር ይመስገን። ገና ነው ዓለምን ትዞራለህ ብሎኛል እግዚአብሔር በባሪያው። ከሚገርማችሁ ፖዝ አርገው በባሪያው ዓለምን ትዞራለህ ብሎኛል። ባሪያው የሚለው ያው እዩ ጩፋ ነው። እዩ ጩፋ ዓለምን ትዞራለህ ብሎታል። which is በዘፈን በመዝሙር አይደለም፣ በዘፈን ዘፋኝ ዓለምን ትዞራለህ እያለ መልእክት የሚያመጣ ነው። የበዓል ነቢያት ማለት ይሄ ነው። የኤልዛቤል ነቢያት እኮ ይሄን ነው፣ ሌላ እኮ አላደረጉ። ስለዚህ እኔ እንዳልኳችሁ የሁለቱንም ሶርስ ለይቻለ ያውም ያንዱ ካንዱ ተሽሎ በአንደኛው እንደዚህ በእንደዛ መስፕሪት አይደለም ማውራው። ሁለቱም ሶርሳቸው አንድ ነው ብዬ ነው ማምነው። ኦኬ that's what they proof ያደረጉትም እሱን ነው። ኦኬ ወንድምነት ቀጥለው። ዓለምን ትዞራለህ ብሎኝ በባሪያው አለ። ወይ ጌታ ኢየሱስ፣ ወይኔ እነ ተስፋዬ ጋቢሶ ሃይማኖት፣ ወይኔ እነ ደረጀ ከበደ ሃይማኖት። እሺ ቀጥሎ ወንድምነት። ማንም መጫወቻ ሆነ የተሸለምኩት እኛ 120 ሚሊዮን ነን። ከ120 ሚሊዮን ውስጥ ተፈልጎ 250 ሰው ሰላም ይፈልግ ተገኘ። ከዛ ውስጥ ተጣርቶ 5 ሰው ከ5 እንግዲህ ስንት ሚሊዮን ሰላም ፈላጊ ነን? ስንት ሚሊዮን ሰላም ማልፈልግ ሰው ነን? 5 ሰው ብቻ ተገኘ። ከ5 አንዱ እኔ ነኝ። ተጽዕኖ ፈጣሪ ሰላም ላይ ተብዬ ማለት ነው። ክራይስት አርሚ ነብዩ ጂንካ ላይ ሲያዘጋጅ እዛ ላይ ማስታወቂያ ሰራው። ያ ማስታወቂያ ዝም ብሎ ተናገረኝ እግዚአብሔር። እባቡ ተቆረጠ ያለ እኔም ገና ፕሮግራሙ ሳይጀመር ማስታወቂያ ሰራ። ሸተክ ብዬ ስም አወጣውለት። መቁረጥ ማለት ነው። እባቡ ወይም ዘንዶ ተቆረጠ ያልኩና ሰራው። ከዛ ዓርብ ዕለት ዘንዶው ተቆርጦ ከተማ ውስጥ ሰው ተሸክሞ ይዞር ነበርና እና ብዙ ነገር ነበረ። በጣም መጀመሪያም አዋሳ የቸርች ያለ አዋሳ ከጂንካ አፈር ወስጄ አዋሳ አምጥቼ ከራሴ በር ከጫካ ውስጥ ከመሃል ከዞን በር ዘግኛ አምጥቼ አዋሳ ላይ እንዲሽሉክ ብዬ ገብቼ ይገለገል ነበር እና ፍላጎቴ እዩን ጂንካን ያስረግጥ ብዬ ስጸልይ ነበር። ረገጠ። Very dry, tight, sensitive skin. Relieve itchy skin in just 60 seconds with a V. ከዛ ብዙ እንደዚህ እንደናንተ ከመጡት ውስጥ ሁሉ ለኔ ተሳካ። ጉንስ ነረ አክኪ ያዳድቅ ኡዲ አርቢንቲክ ሸታክ ኢጋስተን እግዚአብሔር ሰው እኔ ጋዜጠኞች መጥተው ዝም ተነገረልኝና ማስታወቂያው ላይ እባቡ ተቆረጠ ሲል ዓርብ ተቆርጦ አድራል። ያየ ሰው እዚህ አለ። ከየት ወጣ የት ገባ ከየት መጣ እኛ እናቅም። ግን ሻታክ እንድትቀባኝና አንተ ስትሄድ እዚህ ያለውን ደግሞ ሻታክ ያርኩ ለመቆየት ፈልጋለሁ። አንድ ተረሰው አንተ ወንድምየው እንግዲህ እንድትቀባኝና እዚህ ደግሞ ያለውን እያሉ ነው። ያው ወደ እርስ በርስ ያው ወደ እባብ ናቸው ራሱ። አሁን ማን ነው ሸከተፍ የሚያደርገው በዘፈን? አሁን እንደዚህ ሲያወራ በነገራችን ላይ ቅዱሳን ዘፋኝ ነው እንደዚህ የሚያወራው። እሺ ቀባኝ ምናምን የሚለው ዘፋኝ ነው።
የሚቀባቡት ዘፋኝና የእግዚአብሔር ሰው ነብይ ተብለው የሚጠራ ሰው ናቸው የሚቀባቡት። እና እሺ ቀጥል ወይ እሺ ቀጥል። እኔ ወዳቸዋለሁ እህቶቼ፣ ግን እኔ ግን አሁን ደግሞ የኛ ወንድሞች ኧረ ግን ተረጋጉ እህቶቼ፣ ወዳቸዋለሁ እኔ ስለሚተው የዋህን ሀገር ነው። እግዚአብሔር ሰው ባርካቸው እንድትል ብቻ ነው፣ ሰይጣን እንዳይጫወትብን ነው። ብዙዎቹ አሉ ለኔ ተሳካ በቃ አሸከመኝ እባክህ ሳትባርከኝ አትሂድ ሰይጣኖች ይጫወቱብኛል ብዬ የእግዚአብሔርን ባሪያ ስለምነው ባረከኝ። ይሄው ሰይጣን ላይ ተጫወትኩ። የሰላም ዋንጫ በአፍሪካ ደረጃ አመጣው። እሺ ካልባረከኝ አለ የእግዚአብሔር ሰው አትሂድ አልኩት። የእግዚአብሔር ሰው ባረከኝ፣ ሰይጣን ይጫወትብኛል አለ በለዚያ ያልኩት። ይሄው ሰይጣን ላይ ተጫወተ። ኖ ሰይጣን እየተጫወተብህ ነው ስቲል እንጂ ይዋር ዘፋኝ አልዳንክም እኮ በጨለማ ያለ የጨለማው መንግስት እኮ ነው እያገለገልክ ያለው ብራዘር። ዘፋኝ እኮ ነህ አንተ፣ በክርስቶስ እኮ አይደለም። ጌታን እኮ አታውቅም። የጨለማውን መንግስት የምታገለግል የጥፋት ተልእኮ ያለህ ሰው እኮ ነህ። ሰዎችን ወደ ንስሐ አይደለም ወደ ዘላለም ጥፋት ወደ ሲኦል እኮ የምትነዳ ሰው እኮ ነህ። ስለዚህ ጸልይልኝ ኦኬ እኮ አሁን እኮ ሶርሱም እኮ ነው አሁን ጸለው አሁን ጥያቄው የጸለይልህም አንተም አንድ ሶርስ ናችሁ ነው። ደን አሁን ተግባብተናል ነው። መጀመሪያ ትንሽ ኮንፊውዥን ነበረ፣ ግን አሁን ተግባብተናል። እሱ ጸልዮልህ ቀብቶ አንተ በዘፈን ተሳክቶልህ ሰዎችን ወደ ጥፋት የምትመራ ከሆነ ናይት ክለብ ስትዘፍን ሰዎች ሁሉ አንተን የሚወዱ የሚጨፍሩ ምናምን ከሆነ ደን ተመሳሳይ ሶርስ ነው ያላችሁ ማለት ነው። እኛ እያወራን ያለነው አሁን ሪኩዌስት የምናደርገው አንድ ነገር ነው። ጀስት ድሮፕ እንትኑን ጣሉ ነው፣ ካባውን ጣሉት። ሃይማኖታችንን ተውልን፣ ክርስትናውን ተውልን፣ ለኛ ቤተሰማችንን ተውልን። እኛ ለምን እንሰደባለን? ኢትዮጵያ ውስጥ የወንጌል አማኝ 40 ሚሊዮን ያለፈ ነው የወንጌል አማኝ አይደል? ለምን በእናንተ ምክንያት ይሰደባል? እኛ እኮ ስድብና ትችት ዘለፋ እኮ ጠገብን እኮ። እናንተ 100 በማትሞሉ ዱርዬዎች እኮ እንዴ! ለምን ይሰደባል? የወንጌል አማኞች እነዚህ ናቸው ይባላል በእናንተ ምክንያት። እናንተ እያወጣችሁ ሚዲያ ላይ ከበሽተኛና ከእናቶች መቀነት በዘረፋችሁት ገንዘብ ቴሌቪዥን ገዝታችኋል። በየቀኑ እያገጠጣችሁ ትመጣላችሁ፣ ልብስ እየቀያየራችሁ። በእናንተ ምክንያት የወንጌል አማኞች እነዚህ ናቸው ተባሉ። ሙሉ ወንጌል ትሰደባለች፣ ቃሌው ትሰደባለች፣ መካነ ኢየሱስ ይሰደባል፣ መሰረተ ክርስቶስ ይሰደባል። ምን ባረጉ ነው የሚሰደቡት? እነሱ መሪዎቻቸው እንኳን እንደናንተ ከድሃና ከበሽተኛ ሊዘርፉ ቀርተው የራሳቸውን ቤትና መኪና ሸጠው ጫማቸው እየተንሻፈፈ በዱር በገጠር እየዞሩ ወንጌል የሚሰብኩ ናቸው። ያላቸውን በትነው እንደነ ጴጥሮስ ጌታን የተከተሉ ናቸው የኛ መሪዎች። እንዴ ምን በወጣቸው እነሱ በእናንተ ይሰደባሉ? ወንጌላውያን እየተባለ እስከ መቼ ድረስ ነው በእናንተ ምክንያት እኛ የምንዋረደው? ካውንስልስ አለ ከተባለ ምንድነው ስራው? ወይ ካውንስል እነሱን ይዞ ይሄድ፣ እኛን ትቶ እነሱን ይሄድና እነሱን ይጠብቅ። በቃ የነሱ ተወካይ ይሁን። ካልሆነ ደግሞ ሌሎቹን አብያተ ክርስቲያናት ይጠብቅ። ምን በወጣቸው ነው እነ ሙሉ ወንጌል እነ ቃለ ሕይወት እነ መካነ ኢየሱስ የሚወቀሱት? በእነሱ ምክንያት ወንጌል አማኞች እንደዚህ ናቸው፣ ሌቦች ናቸው፣ ዘራፊዎች ናቸው፣ እንዲና እንደዛ ናቸው የሚባል ምን በወጣቸው? ስንት የመንግስት ስልጣን ትተው የባንክ ቤት ማናጀር የነበሩ በአፍሪካ ደረጃ ስልጣን የነበራቸው ሰዎች ጠቅላላ ንብረታቸውን ትተው ነው አይደል? ያላቸውን ነገር ሁሉ በትነው ነው ጌታን የተከተሉት። ለምንድን ነው እነዛ ሰዎች የሚሰደቡት? በእነዚህ ምክንያት ለምንድን ነው አንድ ነገር ማድረግ ያልቻለው ካውንስሉ? አዛሴድ አለር ካውንስሉ በአመት 2-3 ኮንፈረንስ ማዘጋጀት ነው። መስቀል አደባባይ ነው ድርሻው፣ እሱ ነው ስራው። ለሱስ አስፈላጊ ነበር እንዴ? ፕሮግራም ኮንፈረንስ ለማዘጋጀት እኛ አነስን እንዴ? እንደነዚህ አይነት ሰዎችን በጊዜ መስመር ካላስ ምንድነው እየሆነ ያለው? ወደፊት ምንድነው እየሆነ ያለው? ጋይስ እያልናቸው ያለው ነው እኮ ዘፋኝ አሁን ዘፋኝ መንግስተ ሰማይ አይገባም፣ ዘፋኝነት እና እንደዛ እኮ እያልናቸው አይደለም። ዘፋኝ ተጠርቶ ምቀኞችን ውጉለት ባርኩና ሸኙት ተብሎ የቸርች መድረክ ላይ ዘፋኝ ተጠርቶ ተባርኮ እየተሸኘ ነው እኮ ነው። በወንጌላውያን ስም ያሉ ሰዎች እነዚህ ክርስቲያን ናቸው እንዴ? እነዚህ ወንጌል አማኝ ናቸው እንዴ? እነዚህ በጌታ ናቸው እንዴ?
እንዴ ወንጌል አሁንም እንዳንስ በቃ ተቸገረን እኮ እኛ ወንጌል እንዳንሰብክ እኮ ወንጌል ስንሰብክ እኮ የወንጌል አማኝ እነዚህ ናቸው የሚመስሏቸው እኮ ጫማ ጥፊ ልታበላን ነው ይላል ሶፍት ልታበላን ነው ይላል ሰው እየመጣ የወንጌል አማኝ እነዚህ ናቸው እኮ የሚመስላቸው የአብያተ ክርስቲያናት መልክ ተሸፈነ እኮ ኦፍ ኮርስ እነዛ ብር የላቸውም እነሱ ገንዘብ የላቸው ሚዲያ ላይ ሞተው ይዩኝ አይሉ ጌታን ቢሰራ ክብሩን ጌታ ነው የሚወስደው ነው የሚሉት አጋንንት ሲያስወጡም አይቀርጹም በሽተኞች ሲፈወሱም አይቀርጹም አይነግዱም በበሽተኛ አይነግዱም በታመሙ ሰዎች በተቸገሩ ሰዎች አይነግዱም ድራማ የለም ሌብነት የለም ማጭበርበር የለም እዛ በእነዚህ ዱርዬዎች የአብያተ ክርስቲያናት መልክ ተሸፈነው እንዳልኩት አሁን በቃ ማድረግ ያለበት ካውንስሉ ወይ እነዚህን ሰዎች ይዞ የነዚህ ሰዎች ሃይማኖት ነኝ ይበልና ይውጣ የወንጌል አማኞችን ትተው እኛ ደግሞ ሰብስበን እንግዲህ አባቶችን መርጠን ደግሞ የራሳችንን ንብረት እናቆማለን 1% በማይሞሉ ሰዎች እስከመቼ ነው የወንጌል አማኝ ሲሰደብ የሚኖረው ሲዋረድ የሚኖረው ለምንድን ነው እነዚህ ሰዎች እኮ እንዳልኳችሁ እኮ 0.05 እንኳን እኮ አይሆንም እኮ በወንጌላውያን አማኝ ቁጥር ለምንድን ነው ይሄን ያህል ዝም የተባሉት ለምንድን ነው እኔ እንደውም በተደጋጋሚ አሁን መጠየቅ ጀምራለሁ ለምንድን ነው መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት እነ መሰረተ ክርስቶስ ነሚት እናንተ እነ ምስጋና ለምንድን ነው ዝም ያሉት ለምንድን ነው ይሄ የኛ ሃይማኖት አይደለም እነዚህ ሰዎች እኛን አይወክሉንም ከነዚህ ሰዎች ጋር ህብረት አናረግም ለምንድን ነው ማይሉት እንዴ አሁን እኔ ኢየሱስ ያድናል ጌታን ተቀበል ስለዚህ ጋር ሰው መጥቶ እዚህ ቦታ ወስዶ ነው የሚመስለው እኮ ሰው አሁን እንዴ ዘፋኝን አሁን ደጋፊ ሆናችሁ የዚህ ሰው ደጋፊ ነኝ ብላችሁ የምትቆሙ ሰዎች አሁን አንድ ዘፋኝ ብታገኙ ጌታን ተቀበል የማላት ሞራል አላችሁ ጌታን ተቀበል ትሉታላችሁ ይሄው ዘፋኝማ እኛ ጸልየንለት ዓለምን እየዞረ ነው ተሳካለት እኮ ያላችሁ ነው መርቃችሁ ጸልያችሁ እየሸኛችሁ እኮ ነው እኔ በዚህ አጋጣሚ እዚህ የወንጌል አማኝ ያልሆናችሁ ሰዎች ኦርቶዶክሳውያን ሙስሊሞች ሌሎች ሃይማኖት ተከታዮች እዚህ ብትኖሩ ሉክ እንደነዚህ አይነት ሰዎች ስታዩ ፕሊዝ የወንጌል አማኞች እንዳይመስሏችሁ ፕሊዝ እነዚህ ሰዎች ሁኔታ ፈቅዶላቸዋል ከጥቂት ዓመታት በፊት በተደጋጋሚ ነው የምነግራችሁ ሰዎች ሃይማኖታቸው ራሱ የወንጌል አማኝ ሳይሆኑ የወንጌል አማኝ ነን ብለው የቀበሌ መታወቂያ ያለው ሰው 100 ሰው 50 ሰው አስፈር ይዘው ሄደው ቸርች መክፈት ይቻል ነበር ኢትዮጵያ ውስጥ አሁንም ቀርቶ ይሁን አይሁንም አላውቅም መታወቂያ በቃ የ100 ሰው መታወቂያ ይዘህ ሄደ የሙስሊሙንም የምኑንም የምታውቀውን ሰው ማለት ነው ያጎትን ይዘህ ሄደ በቃ ቸርች ልከፍት ነው ትላለህ መንግስት ፍቃድ ይሰጣል በቃ አዳራሽ ትወጥራለህ ከመረባት ይዘህ ትጮዋለህ ትዘርፋለህ እንደዛ ነበር የሆነው አሁን እነዚህን ሰዎች ስታዩ የወንጌል አማኞች እነዚህ ናቸው አደራ እንዳትሉ የኛ የወንጌል አማኞች እንደዚህ አይደለም መልካችን ሂዱና በሙሉ ነግሬያችኋለሁ በተደጋጋሚ እስቲ በሙሉ ወንጌል በነቃለ ሕይወት በነመካነ ኢየሱስ በነመሰረተ ክርስቶስ በነዚህ ምስጋና በነዚህ ቸርቾች እስቲ ውቀሱን ኑና አንድም ቀን ለኛ ስም መሰደብ ምክንያት ሆነው አያውቁም ኢንፋክት ለምድሪቷ በረከት ነው የሆኑት ለብዙ ሰዎች መነሳት መባረክ መጽናናት ምክንያቱ አይደለም ጌታን አምኖ ለሄደ ሰው ላላመነው ሰው ለእናንተ እንኳን ሙስሊም ብትሆኑ ካቶሊክ ዋሬቨር ብትሆኑ እዚህ ያላችሁ ለእናንተ ጭምር በረከቶች ናቸው እነዚህ ሰዎች ኖት በመንፈሳዊ ነገር ብቻ አይደለም ስለሚጸልዩላችሁ ብቻ አይደለም ስለእናንተ በቀን ከሌት በእግዚአብሔር ፊት ስለሚሆኑ ብቻ አይደለም ልማት እንኳን ይሰሩ ለመንገድ ምናምን ሰርተውላችኋል እኮ ውሃ እኮ የቦኑ ውሃ ምናምን አስገብተውላችኋል ክሊኒክ ሆስፒታል ትምህርት ቤት ሰርተውላችኋል እነዚህ ቤት አብያተ ክርስቲያናት እኮ እነዚህ ዘረፋ ነው ሲዘርፉም ጤነኛ በሽተኛ አይመርጡም ከደሃ ላይ ነው ሊሞት ቀኑ የተቆረጠለት የካንሰር በሽተኛ ኪስ የሚገቡ ሌቦች ናቸው ጨካኞች ማለት ነው የትኛውም አይነት ኤግዚስት አያደርግም እንደዚህ አይነት ሌባ በዛ ምድር ላይ ማለት ነው ስራቸው ፉል ታይም እንኳን ሌባ ነኝ ብሎ ራሱን አሳምኖ የሚሰራ ሰው እንኳን በዚህ ልክ ሰዎች ላይ አይጨክንም እነዚህ ጨካኞች ናቸው ኦፍ ኮርስ ጌታ ኢየሱስ ተናግሯል እኔ ከሄድኩ በኋላ ለመንጋው ማይራሩ ጨካኞች ይመጣሉ ብሏል ኦፍ ኮርስ ያ ትንቢት ነው የሚፈጸመው ግን እነዚህን ስታዩ የወንጌል አማኞች መልክ ይሄ ነው እንዳትሉ አደራ እውነት ባለበት ነው ውሸት የሚኖረው ሁሉ ጊዜ ጤነኛ ነገር ባለበት ነው በዛው አጌንስት ደግሞ ሰይጣን የሚነሳው ሰዎች ወደ ብርሃን እንዳይመጡ
ሰዎች ወደዚህ እውነት እንዳይመጡ እንቅፋት አድርጎ አጋንንት ያስቀመጣቸው ሰዎች ናቸው። እነዚህን ስታዩ የእኛ መልክ አይደለም። እነዚህ 50 ማይሞሉ ድርዮችን ስታዩ እኛን ሪፕሬዘንት አያደርጉም። የወንጌል አማኞችን ሂዱና መንገድ ላይ ሂዱ፣ በየሰፈራችሁ ሂዱ፣ መካነ ኢየሱስ ሂዱ፣ ቃልዮት ሂዱ፣ አብያተ ክርስቲያናት ሂዱና ዙሩና ይሁ። እንደዚህ አይነት የለም። ወንበዴዎች፣ ሌቦች፣ ዘራፊዎችን አታገኙ። በትምህርት ልምምድ ስህተት ያለባቸው፣ የልምምድ ስህተት ያለባቸው፣ የህይወት ጥራት ችግር ያለባቸው ሰዎች አታገኙ፣ በፍጹም አታገኙም። እዛ ሂዱና ይሁ። የነ ጳውሎስን፣ የነ ዮሐንስን፣ የነ ጴጥሮስን ህይወት የሚኖሩ ናቸው የኛ አባቶች። እንዴ የኛ አባቶች አሁን እኮ በህይወት እኮ አሉ አይደለም እንዴ? የነ ተስፋዬ ጋቢሶ ሃይማኖት አይደለም እንዴ? እንዴ ከሁሉ በፊት አብዮቱ በሉ ሲባል እኮ አንልም። ከሁሉ በፊት አብ ህይወቱ ነው የምንለው ብለው እኮ ብዙ እኮ የተገደሉ እኮ አሉ። ብዙ የታሰሩ የተገረፉ የተሰደዱ እኮ አሉ። ይኸው ምስክር አሉ። እነ ፓስተር ጻድቁ አብዶ እነ ተስፋዬ ጋቢሶ ተቆጥሮ ማያልቁ ምስክሮች አሉ። ዓለምን የናቁ ሰዎች አሉ። ለገንዘብ ማይንሰፈሰፉ ሰዎች አሉ። አገልግሎት አሜሪካ ሀገር ሲባል አሜሪካ ብርቅ በሆነበት ሰው ሁሉ መሄድ በሚፈልግበት ሰዓት አሜሪካኑ ፕሮግራም ያዙ ሲባል እኮ አይደለም እንትን የሚባል የገጠር ማህበር ፕሮግራም አስይዘውኛል አልመጣም የሚሉ አባቶች አሁን እኮ በህይወት እኮ አሉ እኮ። ቸርች መክፈል አቃታት፣ ደግሞ የቤት ኪራይ መክፈል አቃታታል ሲባሉ መኪና የሸጡ ሰዎች፣ ቤት የሸጡ ሰዎች አውቃለሁ አገልጋይ ሆነው እዛ ማለት ነው ለመክፈል ቸርች እንድትቀጥል ብለው አይደለም ከህዝቡ ሊዘርፉ ማለት ነው። የኛ ሃይማኖት ይሄ ነው። የኛ አባቶች እነዚህ ናቸው። እነዚህ ከየት እንደመጡ ማናውቅም እኛ። በጣም የሚቀፍ በጣም የሚዘገንን ነገር ይናገራል። ዝናህን ሰው ለመንጠቅ ዝናህን ብለው ነው ምናምን የሚል ነገር በተደጋጋሚ ይናገራል። ኧረ ዝና አር ዩ ሲሪየስ? ለዝና ነው የምትሰራው? እንደዛ ዝነኛ ነኝ ብለህ ነው የምታስበው እንዴ? እነ ጳውሎስ እኮ ሞቱ በእኛ ህይወቱ በእናንተ ብለው እኮ ነው ያገለገሉት እኮ። ኢየሱስ ከየት ነው የመጡብን እነዚህ ሰዎች? እግዚአብሔር ይገስጻችሁ። መሰናክል ሳይመጣ አይቀርም፣ ግን የማን መሰናከያ ለሚያመጣ ለዛ ሰው ወየውለት አለ ኢየሱስ። በእናንተ ምክንያት ስንት ሰው ተበላ። እግዚአብሔር ይገስጻችሁ። እናንተ ያጠፋችሁት ብቻ አይደለም፣ በጨለማ ተቀምጠው ጨለማው እውነት እንዲመስለው እንኳን አድርጋቸዋል። ብዙ ሰው ወደ ብርሃን እንዳይመጣ እዛ ከሄድን እነዚህ ናቸው ወይ እንደሚል ፊት ለፊቱን ይዛችሁታላ፣ ስክሪኑን ይዛችሁታላ። በየት በኩል የወንጌላውያን መልክ ይታይ? እግዚአብሔር ይፈርዳል። ኤኒዌይስ ወንድምነት ሌሎቹ ሀሳብ ይስጡ። ይቅርታ ወንድሞች። ያ ወንድምየው አይ እኔ በጣም ኢሞሽናል እየሆንኩ ነው። በነገራችን ላይ በጣም ኢሞሽናል እየሆንኩ ነው። አይደል ነው አላውቅም። በጣም ማለት ነው በጣም እሺ። እንትኑን ልጨርስ፣ ቪዲዮውን እንጨርስ። አልሞስት ትንሽ ለቀ ታፕታም ነው። ኮፕሊንግ አድርጎ ፕሊዝ ቅዱሳን። ሰላም የእሱ ነው። ጥልና ግፊት ጦርነት የሰይጣን ነው። በዚህ በሰላሟ ዋንጫ ስም በእግዚአብሔር ስም ከዚህ አገር ሰይጣን ይጥፋ። የሰላም ቤት ይሁንልን። የእግዚአብሔር ሰው ብቻ ይባርከኝ። አሁንም የልጆቼ ፎቶ ይኸው እዚህ ላይ ይርገጥም ይንካም እሱ ከነከብ በቂ ነው። ኮንታክቱ ከላይ ስለሆነ በጌታ በኢየሱስ ክርስቶስ ስም በዚህ ዶክመንት ላይ የስምን ገናናነት አውጃለሁ። በታሪኩና ቤተሰቦቹ ላይ ተአምር ይሁን። በጆሮ ያልተሰማ በልብ ያልታሰበ በአይን ያልታየ አዲስ ነገር ይሁን። እንደገና የመነጋገሪያ ርዕስ ይሁን። ለዚህ ሰው ከፀሐይ መውጫ እስከ መግቢያ በር አይዘጋ። የተኛውም ፕሮሴስ ያለምንም ቅድመ ሁኔታ ይሳካለት። በኢየሱስ ክርስቶስ ስም ኃያላን በፊቱ መቆም እንዳይችሉ ጸልያለሁ። ምንም ሳይናገር ያስደንግጣቸው። በዚህ ዶክመንት ላይ የስምን ኃይል አወጅኩት። ለሚያምን ሁሉ ይቻላል ተብሏል። በእምነት አውጃለሁ። በኢየሱስ ክርስቶስም የጀመረው ፕሮሴስ ይለቅ። ያለ ማቋረጥ ይሂድ፣ ያለ መቆም ይሂድ። ተቃዋሚዎች ይዋረዱ። አሜን። ተስማምተናል። አሜን። አታልቅስ።
ብዙዎቹ ታሪኩ ኢሉሚናቲ ውስጥ ገፍቶ ነው እንደዚህ ሆኖ በአንድ This is a point by the way እንደዚህ ታዋቂ ይሆናል። እዩ ኢሉሚናቲ ነው ኢሉሚናቲ ውስጥ ታሪኩ ገፍቷል ምናምን ያሉ ነበር። እንዴት በአንድ ፖዝ አድርገው በቃ አያችሁ ትሪክ። በነገራችን ላይ ይሄ ጸለይኩልህ ከሚለው ሰውዬ ይልቅ ይሄኛው የጨለማው ልጅ እንትን አለው። አክቹአሊ የጨለማ ልጅ ብዬ መለየቴ ይቅር በሉኝ። ለዛ ማለት ነው አሁን መለየት የለየው መናገር አልፈልግም ሶርሱን ማለት ነው የሁለቱን ሶርስ ግን ምንድነው የመጣበት ኢሉሚናቲ ነው ያሉኝ ነው ሰዎች በአጭር ጊዜ ውስጥ ሰክሰስፉል የሆነው ኢሉሚናቲ ጋር ግንኙነት ስላለው ነው ያሉኝ ነው። እኔ ግን አይደለም ያው ጌታ ነው ዝነኛ ያደረገኝ ለማለት ነው። ኦኬ ፖይንቱ ይሄ ነው የመጣበትም ዋንጫውን የመስጠቱ ኤቭሪ እዚህ ጋር የተሰራው ድራማ ሁሉ መነሻው መድረሻው ይሄ ነው። ኢሉሚናቲ ነው ያሉ ይላል እንዴ ኢሉሚናቲ ቢሉ ኢሉሚናቲ ያሉ ምን አሉ? ያው ሰይጣንን እኮ ነው የምታገለግለው። ኦፍ ኮርስ ዘፋኝ ከሆነ በጨለማ ነው ያለው የሰይጣንን ስራ ነው የምትሰራው። አንተ የዳቦውን ስም ጥራው እንደፈለክ ኢሉሚናቲ በለው 666 በለው 777 በለው ኦፍ ኮርስ የሰይጣንን መንግስት ነው የምታገለግለው። you are yeah of course እና መንፈስ ቅዱስ ነው የሚያዘፍንን ከጸጋ ስጦታዎች አንድ ሆነ እንደኛ ሳንሰማ ዘፋኝ ኦፍ ኮርስ የጨለማው መንግስት ነው የምታገለግለው። አዝሎንጋስ ይሄን ዘፈን እየዘፈንክ የምትቀጥል ከሆነ ንስሐ ገብተህ ማትመለስ ከሆነ ጌታን ማትቀበል ከሆነ በጨለማ ውስጥ ነው ያለው። የጨለማው መንግስት እያገለገልክ ነው ያለው። ሰይጣንን ነው እያገለገልክ ያለው። ለሰይጣን ነው እየሰዋህ ያለው። ሰው አሁን መተህ ተጸልዮልኝ ነው አንተ እንደጸለይክልኝ ነው የተሳካልህ። የጸለየለትም ሰው አሁን የተሳካልህ። አሁንም ህዝቡን አብሮ ሲያስማርት ሰምተዋል አይደል? ወንድም እጃችሁን ዘርጉ ይልና ህዝቡንም ጭምር ነው። እዚህ ጉባኤ ላይ የነበራችሁ ሰዎች ካላችሁ በነገራችን ላይ ንስሐ ብትገቡ ይሻላችኋል። ሁላችሁም ንስሐ ግቡ። እዚህ ጉባኤ ላይ የነበራችሁ የምታውቋቸውም ሰዎች ካሉ ንስሐ መግባት አለባቸው። ዘፋኝ ነው መርቃችሁ የሸኛችሁት እንዲህ ዘፍን ይሳካል ያላችሁት በነገራችን ላይ ገበሬ አይደለም። ገበሬ ቢሆንማ ጥሩ ነበር፣ አርሶ ዓለሙን ባበላ ነበር። ዘፋኝ ነው መርቃችሁ የሸኛችሁት ተከናውን ብላችሁ። ያ ማለት ብዙ ሰው ሐሰት ነው። ብዙ ሰው ወደ ጨለማ ወደ ሲኦል ንዳ ነው እንደዛ ብላችሁ ነው የሸኛችሁት። ይሁን እንደዚህ እኮ ነው። አየህ መጽሐፉ እኮ የሚለው ይሄንን እኮ ነው ወንድምነት። አየህ አይገቡም እነሱ ሰውም እንዳይገባ እኮ ነው። አየህ ዲሲቭ የሚያደርጉት በጣም የነሱ ብቻ እኮ አይደለም። እነሱ እኮ ሳይገቡ ቀርተው ቢሆን ነበር እኮ አንድ ነገር ነበር። ገባ የዘላለም ህይወትን ከሰው እኮ ነው የሚነጥቁት እነዚህ ሰዎች። እግዚአብሔር ይገስጻችሁ። ቀጥሉ። ይቅርታ አልገባም እያልኩ እኔም እንትን እያልኩ መሀል ላይ ገባው። እሺ ያ እሺ አረ አንዳንድ ወንድሞች እህቶቼ እኛ እኮ ፕሮቴስታንቶች ነን። ኦኬ ፕሮቴስታንቶች ነን። ምንም አይነት አገልግሎት ምንም አይነት መንፈሳዊ አክቲቪቲዎች እንደ እግዚአብሔር ቃል ነው። በእግዚአብሔር ቃል ነው የሚቃኘው። ኦኬ ባለስልጣኑ እግዚአብሔር ቃል ነው። በእግዚአብሔር ቃል ፍሬም ውስጥ ብቻ ነው ኤቭሪ ስፒሪቹዋል አክቲቪቲዎች የሚከናወኑት። ሶ ፕሊዝ በሳምበዲ አትበሉ እንዴ። እንዲህ ላስታውሳችሁ እረፉ። እንዴት ደስ አይልም? ኦኬ ደስ አይልም። እዛው ኦርቶዶክስ ቤተክርስቲያን ውስጥ ነው ወንድሞች ልንገራችሁ፣ ዘፋኝነት የሚፈቀደው ኦርቶዶክስ ቤተክርስቲያን ነው። አሁንም ደግሞ አለው ዘፋኝነት የሚፈቀደው ኦርቶዶክስ ቤተክርስቲያን ነው። ኦርቶዶክስ ቤተክርስቲያን ዘፋኝነት ስለሚፈቀድ ነው ዘፋኞች በሞቱ ጊዜ ቀደም እንዳልኳችሁ በእምነ በረድ በተለበጠ መቃብር ምንድነው የመቃብር እንትን ውስጥ ወስዶ ጸልዩላቸው ፍታት ምናምን ነገር ማሪት ቆሞላቸው ምናምን የሚቀብሩት። ኦኬ በኦርቶዶክስ ቤተክርስቲያን ውስጥ ነው ዘፋኝነት የተከለከለ አይደለም። ለምሳሌ ዘፈን ማለት አንደኛ፣ ሁለተኛ፣ ሶስተኛ እየተባለ በአራት ይከፋላል፣ በአምስት ይከፋላል እየተባለ ዘፋኝነትን እያቆለባበሱ ሰዎች እንዲዘፍኑ ኢንከሬጅ የሚደረገው ኦርቶዶክስ ቤተክርስቲያን ነው። እዚህ ጋር መጣችሁ የሆነ ሳምበል ያደረገው እንትና አትምጣብኝ አትበሉ። እኔ የነገርኳችሁ ነው። እኔ ሁሉ ጊዜ የምታመነው ለእግዚአብሔር ቃል ነው። ኦኬ ወንድምየውም ሲናገር ሰምታችኋል። ወንድምነት እሱን አትጨነቅ፣ ከሱ ሳይድ አትጨነቅ። እንደዛ የሚሉ ከሆነ አይቻለሁ። እንትን ቸርች ምናምን የሚሉ ፕሮፊት ብለው የለጠፉ ሰዎች ናቸው እነሱ። ያው እጩ ወንበዴዎች እኮ ናቸው። አድገው እንደሱ ሌባ ለመሆን ነው። ቤት ሳልነዳኔ ለምን ሰውን ታነቃላችሁ ነው እኮ ራይት። ቤት ሳልገዛ ምናምን ነው። ለወንበዴ መልስ አትስጥ። እነዚህ የጥፋት ልጆች ናቸው፣ ጭፍሮች ናቸው። ሊቭድ አለው እንደፈለጉ ማሰብ ይችላሉ። በትሽሉ ሚዩት አድርጉ እንጂ
ሪስፖንድ አታርግ ለነሱ አይነት ማለት ነው። እነዚህ እኮ ሌቦች ናቸው። ለእንትኖች ቤትና እንትን አልገዙም እንጂ ያ ፕሮፌት ቲክቶክ ላይ ሆነው እኮ አይደል ለነሱ እነሱ ሳይሆን አለ አይደለም እኛ እኔ ማቃቸው ወንድሞች አሉ ለነሱ ነው እንጂ ለነዛማ በጭራሽ ነው መልስ ማስታቸው። ለምን እንደዛ ቢያልኩት ሁሉ ጊዜ ትዝ ይላችኋል። አንድ ጊዜ ኤርሚነት ሲያስተምር ቁጭ ብላችሁ ስሙ። በተለይ ጴንጤዎች የኛም ወንድሞቻችን ራሳቸው ኦኬ ስሙ። ማንም ቢሆን ከዚህ ከእግዚአብሔር ቃል ስልጣን በላይ አይደለም። ኤፍሬምዬ ሲናገር ስሙት። ሌሎች ወንድሞቻችን ነገርሳምዬ ስሙ። አብዛኛውን ጊዜ እንደውም ኤርሚነት ቪዲዮ ከፍቶ ሁላ በቃ ያሳያቸዋል። አንዴ ማንም ቢሆን ከዚህ ከእግዚአብሔር ቃል ውጪ ባፈነገጠ የወስራች ካለ አንመረውም። በእግዚአብሔር ቃል ስልጣን ሐሳቡን እናፈርስ። አሁን እኛ ከሐሳቡ ጋር ነው ኦኬ ከፐርሰኑ ጋር አይደለም። ሳምበዲ አትንካብኝ ካልክ አንተ እያልክ ያለው ነገር ሳምበዲ ነው። እኛ ግን እሱ አይደለም። ከማንንም ጋር ከሳምበዲ ምናምን ጋር ችግር የለብንም። we love everyone በቃ ሁሉንም እንወዳለን እናከብራቸዋለን። ነገር ግን ሐሳብ ነው ኦኬ። ሁለተኛ ቆሮንቶስ ላይ ሄዳችሁ አንብቡ። በእግዚአብሔር ዕውቀት ላይ ከፍ ያለው ነው የማን የሰውን ሐሳብ እናፈርሳለን ነው አለቀ በቃ። እኛ የምናፈርሰው ሐሳብ ነው። እኛ የምናመክነው ሐሳቡን ነው። ይሄ ነገር በዚህ ከቀጠለ ቤተክርስቲያናችን እኛ ያለንበት ጤናማ ኦኬ ጤናማ ነግራችኋለሁ። እውነተኛ ቤተክርስቲያን እኛ ያለንበት ነው። የኛ እውነተኛ ቤተክርስቲያን ወንድምነት ወይዬ ዶክተር ዘበነ ለማ የኦርቶዶክሱ ሰባኪ እኛ ኦርቶዶክሳውያን አይደለንም። የኦርቶዶክሱ ሰባኪ ኦኬ ተገኝተው ባለፈ የሰራነው የምታስታውሰው ከሆነ ዘፋኝ እንደዚህ ብለው ሰሩ አይደል እሳቸው። ስለዚህ የሚገባበት መንገድ መንግስተ ሰማይ እንዲህ ነው። ስለዚህ ዘፋኝ ምናምን ብለው እንዴት አፕሪሺየት አደረጉ ዘፋኝን ብለን ላይቭ ገባል። ሃይማኖታችን እኮ አይደለም እኛ ኦርቶዶክሳውያን እኮ አይደለም። ነገር ግን ያው የምስራቹ እንደምታውቀው ለሰው ሁሉ ነው ለፍጥረት ሁሉ ነው የተባለው። ኦርቶዶክስ፣ ካቶሊክ፣ ሙስሊም ሚል አይደለም። ስለዚህ ሰራን ሶ በእኛ ማሊያ የእኛን ማሊያ ለብሶ ዘፋኝ ቀብቶ ሸኝቶ ተከናውን ምናምን ሲል ዝም እንድንል ከሆነ የምትፈልጉት ያ ነውረኝነታችሁ ነው የሚያሳየው። የእናንተ ነውረኝነት ነው የሚያሳየው። እኛ በስራችን አናፍርም፣ በአገልግሎታችን አንጸጸትም ጭራሽ ማለት ነው። ስለዚህ እነዛ ቤት ሲደረግ ትክክል ያልሆነ እኛ ቤት ሲደረግ ትክክል ነው ብለን እንድናጨበጭብ ከሆነ እንዴ እኛ እኮ ወንጌላውያን እኮ ነን። እዚህ እኮ ወንጌል ለመስራት እኮ ነው የመጣነው ጋይስ። ካድሬዎች እኮ አይደለንም እኛ እኮ እንዴ እናንተና ቤት ያለውን ስተት ብለን እኛ ቤት ሲኖር ኦኬ ምናምን ችግር የለውም ብለን አና ሪስፖንሲብል አለብን። እኛ እዚህ ምስራቹን ነግረን ወደ እግዚአብሔር መንግስት ሰዎች እንዲጨመሩ ምንጠራ ሰዎች እኛ ቤት ያለው ቆሻሻ ሳይጠረግ ሰው አይጠራም። ኖ ከቤት እንደውም እኛ በጣም ቀርፋፋ ሆነናል በዚህ ጉዳይ ላይ። ቤትን ቆሻሻ ሳታጠራ ሰውን አትጠራም። ኑ የምትለው መጀመሪያ አጥርተህ ነው፣ ቤትን አዘጋጅተህ ነው የምትጠራው። እነዚህ ቆሻሻዎች ላይ ለመድፋት ነው እንዴ ኑ ብለን ምንጮ? ኖ ይሄ እንደውም ይቀጥላል። አሁን የተነጫነጫችሁ የተንገጫገጫችሁ ሰዎች አስፈርታችሁ ከሆነ በደንብ ነው እዚህ ላይ የምንደበደበው። እርማችሁን አውጡ በደንብ ማለት ነው። ሶ ተዘጋጁ ለዛ ማለት ነው። ይሄ ተስፈኞቹም ያላችሁ አሁን በልማችን እንደሱ በቃ ዘርፌ እንትን ሄዳለሁ እንደነንትና ሰርፌ ቤትና እንትን ምናምን የምትሉ እንደዛ አይነት ሰዎች ካላችሁ እርማችሁን አውጡ። አትደርሱበትም። አይ ዶንት ቲንክ የሚሳካላችሁ አይመስለኝም። የምትንፈራፈሩት አሁን እናንተ ናችሁ። እንደዛ ናችሁ። እኔ እኮ ምን ነበረኝ እንደሱ ከበሽተኞች ገንዘብ ዘርፌ ከእንትኖች እንደዚህ አድርጌ ይሄንን አደርጋለሁ የምትሉ ሰዎች አይሳካላችሁም። በምን ዝም ብላችሁ ተቃጠሉ፣ ጩሁ፣ ጨፍሩ። እንደዛ አድርጉ። እኛ መግለጥ አንገት ትግለጡ ተብለናል። በእግዚአብሔር ቃል እንገልጣለን። አንተባበርም፣ እንገልጣለን እንደ እግዚአብሔር ቃል ማለት ነው። ስለዚህ ችግር የለውም። እኛ ሰው ተቃውሞ በነገራችን ላይ ሁለት ሰው ተቃውሞ ሶስት ሰው ምናምን አይደለም። ጠቅላላ ብትቃወሙን ጉዳያችን አይደለም እንዴ። ምን ነው ጳውሎስ ብቻዬን ቀረው እኮ አለ እኮ። ምን ነው ኢየሱስ ላይ እኮ ትተው ሄዱ እኮ ሁሉም እኮ። እኔ ነኝ ብሎ መጨረሻ ላይ ራሱን አሳልፎ እርግጥ ሲሆን ነገሩ እኮ ሁሉም እኮ ሸሹ ይላል። ትቀልዳላችሁ እንዴ? ወንጌል ገባ ምን አይስክሬም እየበላን እንትን ምንል መሰላችሁ እንዴ? ኖ ህይወታችንን ልንከፍል ጭምር እኮ ነው። ልንኖር ብቻ አይደለም እኮ ለወንጌል ልንሞት ጭምር እኮ ነው የገባ ነው። ሰው እናንተ ትቀየማላችሁ ብለን የምናስቀረው እውነት የሚኖር እንደዛ እንዳታስቡ። እንደዛ እንዳታስቡ። እሺ እንደዛ እንዳታስቡ። ሰው ጉዳያችን አይደለም። እኛ እንትና ደገፈ እንትና ተቃወመ ጉዳያችን አይደለም። የምንናገረው የእግዚአብሔር ቃል እውነት ነው ወይ ነው የሚያሳስበን። እሱ ነው ያ በዛ ተወለድን አደግን
ደግሞ እንሞታለን በዛ ማለት ነው። ወንድምነት ተባረክ፣ ቀጥል። እሰይ ተባረክ የኔ ወንድም፣ ወድሃለሁ አባኮ። እሺ ታዋቂ ይሆናል ምናምን አሉ። እኔ እግዚአብሔርን ባመኑ እግዚአብሔር ካመኑት ሁሉ ነገር ያደርጋል አይደል እንዴ? አዎ። ቆይ ጊዜ ያዝልኝ። ሰዎች እኮ ጭንቅላታቸው ሲደርቅ ነው እንደዚህ የሚሉት። ኢሉሚናቲ ነው ታዋቂ የሚያደርገው ብሎ ያምናሉ። ከሰይጣን በላይ እግዚአብሔር ታዋቂ ማድረግ አይችልም። ቆይ ከኢየሱስ በላይ ታዋቂ አለ እዚህ ምድር? ኢየሱስ ከሰይጣን በላይ ዝነኛ ከሆነ የራሱ የሆኑትን እንዴት ዝነኛ ያደርግም? በነገራችን ይሄ የመጨረሻ ጥይት ነው። ሰዎች ማክሲማም ሄዱ ቢባል ስም ማጥፋት ነው። መጨረሻ አንድ ጥይት ትቀራለች። አንተን ቤተሰቦችን ለመጣል፣ ዝናህን ለመምታት፣ ጌታ የሰጠህን ነገር ለመምታት ይሰሩና ሳይሳካላቸው ሲቀር በቀፎ ውስጥ አንድ ጥይት ትቀራለች። የመጨረሻዋ ጥይት ስም ማጥፋት ትባላለች። እና እሷን ሲስቡ ያችን ከተኮሱ በኋላ ሌላ ጥይት የላቸውም፣ ወደ ቤት ይመለሳሉ። ሰዎች በሱ ጉዳይ እዛ ጋር 10 ሆኖ እዛ ጋር 5 ሆኖ እየተነጋገሩ እሱ ግን ይቀጥላል። አሜን። እጃችሁን ዘርጉና ምቀኛ አትሆኑ፣ በክብር ትቀጥላለህ በሉት። አሜን በሉት እስኪ። ሌላ ዋንጫ አለ። እሱን ስታገኝ ደግሞ ይዘህ በሌላ ምስክርነት እንገናኛለን። የምን ምልክት ነው? የምን ምልክት ነው? የሰላም ምልክት ነው። እግዚአብሔር በኢትዮጵያ ላይ ሰላምን ያድርግ። አሜን። በምድርቱ ላይ ሰላምን ያድርግ። አሜን። እንደ ታሪኩ ሰላም ሰባኪዎች በምድራችን ላይ ይብዙ። አሜን። እግዚአብሔር ይባርክ። አሜን። ጌታ ይባርካችሁ። ጌታ ይባርክ። ጸጋውን ያብዛብህ። በስቶብያል። ኦኬ በቃ ወንድሜ እዚህ ላይ የምትለው ነገር አለ አባ? አይ ወንድሞች ያወሩ፣ ወንድሞች እህቶች ያወሩ፣ እነሱ ያወሩ። እሺ ተባረኩ፣ ወዳችኋለሁ። ዋናው ነገር አድሬስ ማድረግ ፈልገው አብያተ ክርስቲያናቱ ምንድነው በዚህ ጉዳይ ነገሩን በዝምታ አለፉት ነው። እንዲሁም ካውንስሉ እንዴት በዚህ ጉዳይ ላይ በዝምታ አለፉት? ይሄ ነገር እንደዚህ ከተተወ ልክ ክርስቶስ ሳምራ የዚህን ዓለም ገዢ ከእግዚአብሔር ጋር ላስታርቅ ብላ የሄደችው አይነት ነገር በኦርቶዶክሶች እንደተደገፈና እንደ ትልቅ ገድል እንደሚነበብና እንደሚቀበል እንደሚወራ እንደዚያት ነገር በእኛ ቤት ውስጥ እንደው ልበል አልበል አለው ነው ብቻ ይመስላል። ቢኮዝ በሌላ ወገን ያሉ ከኛ ቤተ እምነት ተቃራኒ ያሉት እነርሱ ከነሱ ጋር አብሮ አንድ ላይ አድርጎም ስለሚያዩን በጥቅሉ ወንጌላውያን አማኞች ማለት እንደዚህ ናቸው ብሎም ስለሚሉ ዘፋኝ መጥቶ በዚህ ልክ እንዲህ አንድ እንትን ላይ ተገኝቶ መርቆ ሸኙ ዘፋኝነት በእኛ ዘንድ እንደተፈቀደ አድርጎ የሚያሳይ አይነት ፒክቸር ነው የሚታየውና which is በጣም ሮንግ ነው። ሶ እኛ አባቶችን ከላሉትን መሪዎቻችንን በዚህ ጉዳይ መግለጫ እንዲሰጡ እንዲያወጡ ፈጽሞ እኛን የማይወክል እንደሆነ እንዲያሳውቁ ዘንድ ጥሪ ለማቅረብም ነው። እሺ ማርቆስ የሚባለው ዛሬ ፈትቼ ነበርና ተቦለክ። በቃ አንተ ሁሌም ሚረባ ነገር የለም። በቃ ተቦለክ ብራዘር፣ ውጣ በቃ ተቦለክ። እሺ እና እሱ ነው ወንድሞች ሐሳብ እንሰጡ ዘንድ ምንድነው ልስጣችሁ። ላይክ ሶ ጌርሳም አይ ቲንክ ትቀድማለህ ወንድማችን ካለ ይመች ከሆነ ጌርሳምዬ። ኦኬ ጌርሳምዬ ከቢዚ ኮንክ በጣም አጠራጠር እያደረግን እንግዲህ እንዳይሰለቻች ማለት ነው። እንደዛ እናደርጋለን። ተባረኩ። በጣም ወዳችኋለሁ። ታብታብ ኮፕሊንክ አድርጉ። ለእንትና አትመልሱለት። ማን ነው ለዮናስ እንዳትመልሱለት፣ እንዳትመልሱ። ምንም አይነት ኮሜንት መኮሜንት ይችላል። ተውት፣ በቃ እሱን ተውት። እንደዚህ አይነት ወንጌላዊ አማኝ እኔ አላውቅም። ዘፈንን የሚደግፍ ዘፈንን ትክክል ነው ብሎ ለማስደግ በዚህ ልክ የሚሄድ ወንጌላዊ አማኝ እኔ አላውቅም። ስለዚህ እንዳትመልሱለት። ወንጌላውያን አማኝ እኮ ነኝ። ኦኬ ወንጌላውያን አማኝ ነን እኛ። ይሄ በዚህ ነው የምናምነው፣ በዚህ ነው የምናምነው። ዲሽዳጊና ብሎ ምን እንትን የሚል ሰውዬ በሱ በኩል ሰላም ምናምን እንደዚህ ሆነ፣ በዚህ ተናግረ ጌታ እንደዚህ ብሎ በዚህ ጋር ወጥቶ በዚህ ጋር ገብቶ ምናምን ብሎ ተፈጽሟል ምስክርነት ምናምን ብሎ ያመጣው ሰው ትክክል ነው። እንደገና ደግሞ ለሁለተኛ ደግሞ በምስክርነት እንዲመጣ እንትን የሚለውን ነገር አረ እንደዚህ አት ወንጌል አማኝ አይደለም። እንዳትመልሱለት።
ኦኬ እንዳትመልሱት ምንም ነገር አያስፈልግም። እንደዚህ አይነት ሰዎች በጣም ገራሚዎች ናቸው። ኤኒሃው ወግዬ ወደ አንቺ ጋር መጣው። ጌርሳሚ ፍሪስቶን ኤኒ ታይም ሌት ሚ ኖ ኢት። ታብታብና ኮፒ ሊንክ አድርጉ። ወዳችኋለሁ። እሺ ሰላም ለሁላችሁም ይሁን። ጌታ ኢየሱስ ክርስቶስ ይባርክ። ቤካዬ እዚህ ለሚሰሙን ሁሉ ለ500 ምናምን ሰዎች መቼም ቤካ ይሄን ፕላትፎርም ስትከፍት ወይም ሲከፍት ዓላማና ግብ አለው ወገኖች። አንዳንዴ ቁጭ ብለን ስንሰማ ራሳችንንም ቤተ እምነታችንንም መፈተሽ አለብን። አሁን የነዚህ ሰዎች አካሄድ የአውሮፓን ክርስትና የአሜሪካንን ክርስትና ያበላሸ ለዘብተኝነትን ከዛ ደግሞ ጨርሶ መቀዝቀዝን እንደ ሎዶቅያ ቤተክርስቲያን የሚያመጣ አካሄድ ነው። ዘፋኝን ማድነቅ የሚያምን ከማያምን ሰው ጋር እንግዲህ የሚያምን ከሆነ አሁን ትንሽ አስቸጋሪ የሚያደርገው ስለዚህ ቤተክርስቲያን እዩ ጩፋ ስላለበት ቤተክርስቲያን ተብሎ ስለተጠራ ነው ወይ እየተካሄደ ያለው? ባይ ዘ ዌይ አንድ ነገር ማወቅ አለብን። እውነተኛው ኢየሱስ እንዳለ ሐሰተኛ ክርስቶስም እንዳለ መጽሐፍ ቅዱስ ይናገራል። እውነተኛ ነቢያት እንዳሉት መጽሐፍ ቅዱስ ላይ ሐሰተኞች ነቢያት አሉ። እውነተኛ ሐዋርያት እንዳሉ ሐሰተኛ ሐዋርያት አሉ። ለጨለማው በጨለማው የተላኩ ማለት ነው ሐዋርያት። ስለዚህ በምን እንለይ የሚል ትምህርት ባካችሁን ስሙ። ኢየሱስ ያለ ሁሉ በኢየሱስ ስም የመጣ ሁሉ የኢየሱስ ነው ማለት አንችልም። ደግሞ ደስ የሚለኝ አሁን ይሄን ስናወራ አንዱ የክርስትና መልክ ወንጌል መስበክና በወንጌል ውስጥ በቤተ ክርስቲያን ውስጥ ለሚነሱ እነዚህ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች፣ ሐሰተኛ መምህራን፣ እረኞች ጥበቃና መከላከል የወንጌል አማኙ ግዴታ ነው። ታውቃላችሁ አሁን ኦርቶዶክስ ማደባበስ ላይ ያተኮረች ናት። ሰሞኑን አንድ ግጭት በቤተ መቅደስ ውስጥ አይ ነበር ካናዳ ላይ ቤተክርስቲያን የተደረገና ሁሉም የሚቃወመው ይሄን ቪዲዮ ቀርጾ የለቀቀው ማን ነው እንጂ ስህተትን ማረም የሚባል በእነሱ አልተለመደም። የኛ አንዱ የወንጌላውያን አማኞች ትልቁ እግዚአብሔር የሰጠን ስጦታ መለኪያ አለ። ለብሉይ ኪዳን በሉ በአዲስ ኪዳን መነጽር አለ አጥርተን የምናይበት። እንግዲህ ሐሰተኛ በቤተ ክርስቲያን ውስጥ እኮ እንዳለ አንደኛ ዮሐንስ ላይ ለምሳሌ ምዕራፍ 4 ላይ ልዩ ልዩ መንፈሶች ወደ ዓለም ገብቷል ይላል እና ሁሉ ኬኛ ወይም ሁሉን አሜን የለም። በቂ ነው። ቅድም ኤፋ የተናገረው ክፍል መርምሩ ምን ማለት ነው? አሁን እኮ ምርመራ ላይ ነው። ጭፍን ጥላቻ ሊመስላችሁ ይችላል። ቅናት ምናምን ተራ ነገር ሊመስላችሁ ይችላል። በየግላችሁ እንድትጠነቀቁ ከሐሰተኛ ነቢያት ተጠንቀቁ ሲባል ሐሰተኛ ነቢያት የት ነው ያሉት ብትሉ ይሁዳ አንድ ምዕራፍ ነው የጻፈው። በጣም እጅግ ያለ ሐሰተኞችን በተመለከተ የተናገረ ሾልከው ይገባሉ ነው እኮ የሚለው። ሾላኮች ናቸው እኛን የሚመስሉ ግን ከኛ ወገን ያልሆኑ እንዳሉ ሐዋርያት ያስተምራሉ። በቅንነት እንድትሰሙ፣ ከጥፋት እንድትድኑ፣ ከግርግር እንድትወጡ ያው እኛ ወንጌል አማኞች ጌታ ኢየሱስ ክርስቶስን የግል አዳኝ አድርገን እንደተቀበልን ሁሉ የግል የህይወት ቁመና በመጽሐፍ ቅዱስ ታጥቀን ራሳችንንም ሌሎችንም በማዳን እንድንጠበቅ ነው። እዩን ጩፋን አይደለም ቅድም ቤካ ብሏ እየተደረገ ያለውን ነገር ነው እየተቃወምን ያለን።
ዘፋኝ መድረክ ላይ ምን ይሰራል? አዎ እኔም በጌታ ቤት ከ35 ዓመት በላይ ታይቶም ተሰምቶም የማይታወቅ እታች ጻፉ። ታይቶም ተሰምቶም የማይታወቅ እንግዲህ በሌሎች ቤተ እምነቶች የዘፋኝን ዘፈን ባርኮ እንደመቀደስ በሉት። እንግዲህ ወዴት እየሄድን ነው? እንመለስ። በጣም ማዝነው እዛ ያለው ጉባኤ ውስጥ ያለው ጭብጨባ ውስጥ ምናልባት እዚህም ያላችሁ ልትገኙ ትችላላችሁ። ቆም እንበል። እግዚአብሔር በብሉይ ኪዳን ነቢያትን አስነስቶ እስራኤልን በሐሰት የሚመሩ ነቢያቶቿን እነ ኤርሚያስን አስነስቶ እውነተኞችን ማለት ነው ሐሰተኞችን ይቃወም ነበር። እግዚአብሔር በሙሴ በኩል እስራኤል ሐሰተኞችን ከእውነተኛ ነቢያት የሚለዩበትን ዘዳግም 13 ላይ መለኪያ ሰጥቷት ነበር። መጽሐፍ ቅዱሳዊ ነው እያወራን ያለን። ለግለሰብ የሚጠቅም ለግል ህይወት አቋማችን ቤተክርስቲያን ውስጥ ለምናገለግል በቤተክርስቲያን ሾልኮ ሊገባ የሚችል ሐሰተኛ ነብይ፣ ሐሰተኛ አስተማሪ እንዳለ በትክክል ማወቅ አለብን። በቃ ይሄ እኮ ግልጽ ያለ ነው። ከዘፋኝ ጋር በመድረክ ላይ በጌታ ስም ላይሰንስ ይሰጠውም አይሰጠውም የሚነግድ ቅይጥ ነገር። ችግሩ መናፍቃን ወይም ደግሞ ሐሰተኞች እውነት የሚመስል ግን ከውሸት ጋር የተቀላቀለ። አንድ አማኝ እንዴት በመድረክ ላይ ዘፋኝ ሲባረክ ዘፋኝ ሲያወራ ሊጸለይለት ሲገባ ሊገሰጽ ሲገባ ቅድም ኤፊ ተናግሮታል። እባካችሁ ዘመኑ በጣም እያለቀ ነው። ስለ መጨረሻው ዘመን ጌታ ኢየሱስ ሲናገር ሐሰተኛ ነቢያቶች ይነሳሉ ነው የሚለው። ይህ በቃ እንደ አሸን ነው የሚፈሉት። ይሄ እኮ ምንም መመርመር የማያስፈልገው ታሪክ እኮ ነው። በወንጌላውያን አማኞች ታሪክ ውስጥ ታይቶም ተሰምቶም አይታወቅ። ቅናት አይደለም፣ ምቀኝነትም አይደለም። ተመለሱ ነው፣ ተጠንቀቁ ነው። መድረኮቻችን ላይ የቆሙ ሁሉ እውነተኞች ናቸው ብለን ማጨብጨብ የለብንም። መጨረሻ ላይ በኋላ ጊዜ ካለ ጊዜ አጥር አድርጉ ስላልክ ነው። ለምን እኔ እንደው ቢያንስ ቤካ ዓላማውን ሰዎች ተረድተው እሺ በምን እንመርምር እኮ ቢል ጥያቄ የለ። እውነቱ ከውሰት በምን እንለይ? ይሄንን ብትሉ ብዙ ወገን ይሄን ቢል እውነተኞችን ከሐሰተኞች በግልም በማህበር በቅዱሳን ህብረት ውስጥም ለመለየት የትምህርት ስልጠና ትምህርቶች እኮ እና የፊ ባስተማሩ ነበር። ሌሎቻችን እኛ እዩን አይደለም በእዩ ቤተክርስቲያን ወይም በእዩ በዛ ቸርች የተሰባሰበው አሰራር በደንብ ነው የሚፈተሸው። መጽሐፍ ቅዱስ የማይተቸው የማይነካው ሰውም ግለሰብም ህብረትም ሜጋ ቸርችም የለም። ወገኖች እንደ ታላቅ እህትም ልምከራችሁ፣ በጎ ህሊና ይኑራችሁ። እስቲ የሚጠቅማችሁ ነገር ነው የምንጠቀምበት። ኢቭን በኦርቶዶክስ እንኳን ሁሉን አሜን ብሎ ስህተትን ሸፍኖ እንዴት ወደ ክርስቶስ መልክ ማደግ ይቻላል? ስለዚህ መጽሐፍ ቅዱሳዊ ነው። እንደችን ሐሳብ ልንገር ብዬ ነው። መጽሐፍ ቅዱሳዊ ነው። ምርመር እቺ አሁን የምርመራ ሰዓት ናት አይደለም። በእዩ ጩፋ በሌሎችም መድረኮች ውስጥ የሚካሄደውን ትምህርት ይሁን ትንቢት ይሁን ማንኛውንም እንቅስቃሴ እግዚአብሔር ይመስገን እኛ በመንፈስ ልንመዝን በቃሉ ልንመዝን በእውነት ከተዘጋጀ ሐሰትን ከእውነት የምንለይበት ቤተክርስቲያን የምትለይበት የእግዚአብሔር መንፈስ በመካከላችን አለ። እንዲህ ሆኖ ያውቃል። ይችን ተናግሬ ልጨርስ። ለምሳሌ ዮሐንስ ራእይ ላይ
ስለ ሰባቱ አብያተ ክርስቲያናት ኢየሱስ ለዮሐንስ በዛ ለሰባቱ አብያተ ክርስቲያናት በትንሿ እስያ አካባቢ ላሉ ከሰባቱ መልእክቶች ብታዩ ምንም ነቀፋና ሐሰተኛ ችግር የሌለባት ፊላዴልፊያና ሰምርኔስ ናቸው። አምስቱን ሲናገር የኒቆላውያን ትምህርት ይላል፣ የበለዓም ትምህርት ይላል። ልብ በሉ ኢየሱስ ይሄ ጉዳይ ግድ ብሎት በበለዓም ትምህርት የተበከሉ በኒቆላውያን ትምህርት የተበከሉ መንፈሳዊ ነፃነትን በዛ ዘመን ለክፉ የሚያስተምሩ የሚጠቀሙ ነፃነትን ያለ አግባብ በቤተ ክርስቲያን ውስጥ ገንዘብ ወዳዶች ይላል የበለዓምን ትምህርት እያነሳ